ትራንስፎርም ማድረግ አለብን። ሌማት አንዱ እንደማሳያ ነው። ይህንን ደግሞ አጠናክረን መሄድ አለብን የሚለውን ነገር ካስቀመጠ በኋላ ወደፊት በምን አይነት መልኩ ማስፈንጠር አለብን የሚለውን ሲነካካ በዋናነት አሁንም ቅድሚያ የሚያመጣው የዝርያ ማሻሻልና የሐዝባንደሪውን የአረባብ ዘዴውን አያያዝ ዘዴውን ማሻሻል ማሻገር ይፈልጋል ነው የሚለው። ዝርያ ማሻሻል ብቻ ሳይሆን አያያዙንም ጭምር። ቅድም እኮ 15 ሊትር ብያለሁ የተሻሻለ፣ ግን የተሻሻለ ይዞ ሌሎች ሀገራት ደግሞ ኬንያ 25 ሊትር ነው። ሶ ኢምፕሩቪንግ ዘ ኢምፕሩቭድ ያልኩት ተጨማሪ ስራዎችን ጎን ለጎን መስራት ይፈልጋል። ሶ ካለን ሪሶርስ እንጀምር። አንደኛ አሁን ያሉንን የሀገረሰብ እንስሳቶች ዶሮን ጨምሮ በግ፣ ፍየል፣ የወተት ከብቶች፣ ግመል ኢንክሉዲንግ ፊሽ እነሱ ላይ ትኩረት አድርገን እነሱን ማሻሻል መጀመር አለብን ነው። ይህን ሪቨርስ ማድረግ እነሱኑ ማሻሻል አንዱ ትልቅ ትኩረት ዳይሬክሽን መሆን አለበት ነው የሚለው። ሁለተኛ በሀገራችን ሊላመዱ የሚችሉትን አሁን እያደረግን ያለነው ክሮስ ብሪድ ማድረግ፣ እነሱን በደንብ ማላመድ፣ የእነሱን ኤፊሽንሲ መጨመር። ሶ ክሮስ ብሪዲንግን ደግሞ ሰፋ አድርጎን ማየትና ሌሎች ቴክኖሎጂዎችን መጨመር ይፈልጋል። አሁን ላይ የማህበረሰብ አቀፍ ዝርያ ማሻሻል ኮርማን በመጠቀም የዝርያ ማሻሻል በስፋት ይሰራል። ዲስ ኢዝ a primitive way of doing the genetic improvement። ሁለተኛው ሰው ሰራሽ ማዳቀል ስራን አጌን ተደራሽነቱን ሌሎች ብሪዶችንም ጭምር ላይ ፎከስ ማድረግ አለብን። ከኦማን ላይ የግመል የማዳቀል ስራ በጣም ተስፋፍቶ እየተሰራ ነው። እሱን ኤክስፒሪየንስን በኢትዮጵያ አርብቶ አደር አካባቢ ግመል የሚሰራባቸው ቦታዎች የሚረባባቸው ቦታዎችን ትኩረት አድርገን መስራት አለብን። ዴሪን ትኩረት ካረግ ብዙም ወንድ ጥጆች ስለማይፈለጉ ጾታው የተለየ የአባለ ዘር መጠቀምና ማዳቀልንም ማሻሻል አለብን። ሌሎች ሀገሮች ላይ ኢምብሮ ትራንስፈር ቴክኖሎጂ ኮመንሊ ነው ፕራክቲስ የሚደረገው። ኢምብሮ ትራንስፈር ማለት አንዱ ላም በአንድ ጊዜ 6-7 ኦቭሌት እንድታደርግ እንቁላል እንድትለቅ ትደረግና 6-7-8 እንቁላል እንዳለ ፈርቲላይዝድ ይሆናል። ፈርቲላይዝድ ከሆነ በኋላ ሽሉ ይወጣና ለ6-7 ከብት ይሰራጫል ማለት ነው። በአንድ ጊዜ ሃይ ፐርፎርሚንግ 6 or 7 ካፕስ እንዲወርዱ ማድረግ ማለት ነው። ይህን በጣም ይጠቀሙበታል። ኢትዮጵያ ውስጥም የተሞከረ ኬዞች አሉ፣ የተሳኩ ኬዞች አሉ። ቢሾፍቱ ግብርና ምርምር ላይ ይህም ቴክኖሎጂ አይ ቲንክ በግል የሚሰሩ ሰዎች ጀምሮታልና ማስፋፋትና በዛ ልክ ቴክኖሎጂውን መጠቀም በአንድ ጊዜ ሃይ ፐርፎርሚንግ የሆኑ እንስሳቶችን ከማግኘት አንጻር ይህንንም ኢንትሮዲውስ ማድረግ ይፈልጋል። መደመር መንግስት ውስጥ እንግዲህ ምን ይላል? በዓለም አቀፍ ደረጃ ስኬታማ የእንስሳት ሀብት ልማት ያስመዘገቡ ሀገራት አርብቶ አደሮችም ጭምር ሁሉም ባለድርሻ አካላት የተሳተፉበት ተሳትፎ አረጋግጠዋል ነው። እኛም የፕራይቬቱ ዘርፍ ኮሜርሻላይዝ ማድረጉን እንደ አንድ ትኩረት አድርገን መሄድ አለብን የሚለውን ነው። ስፔሲፊካሊ ከሀገረሰብ ዝርያዎች ጋር በተገናኘ ኮምፕሊትሊ ዝርያ እናሻሽል ብለን ስንል እናዳቅል ብለን ስንል የሀገረሰብ እንስሳትን ሪሶርስን ባዮዳይቨርሲቲውን እንዳናጣም ለሀገረሰብ በቀል ዝርያዎች ተመራጭ የሆኑ የማዳቀያ ዘዴዎችን በመጠቀም ዝርያዎቹ እንደተጠበቁ ምርታማነታቸውን ማሳደግ ያስፈልጋል ብሎ በመደመር መንግስት ውስጥም ያስቀምጣል ማለት ነው። ሁለተኛው ሽግግር የሚፈልገው መኖ ነው። መኖን ስናስብ አንድ የተሳሳተ ነገር እስካሁን በደንብ ትኩረት አድርገን ያላልነው ወደኋላ መለስ ብለን ማየት የሚገቡ ነገሮች አሉ። ስፔሲፊካሊ ከሰብል ልማት ጋር የሚገናኙ ቁልፍ የሆኑ ለመኖ ግብዓትነት ለእንስሳቱ ዘርፍ ትራንስፎርሜሽን የሚጫወቱ ሰብሎች አሉ። በቆሎ፣ አኩሪ አተር፣ ኑግ፣ ስንዴ። የተቀነባበረ መኖ የምንለው ዛሬ 50% እስከ 60% በቆሎ ነው። ዩ ሉዝ በቆሎ ፕሮፐርሊ አድሬስ ካላረግ
ካላመረት ምን ነው የሚለውን የተቀነባበረ ምን ነው የሚለውን ነገር አድሬስ ማድረግ አንችልም። ወደ 3 ኪሎ የሚሆነው ስንዴ ፍሩሽካ ነው። እንደዛ ወደ 20 ኪሎ የሚሆነው ሶያቢን ኬክ ነው። አሁን ላይ ትራንስፎርሜሽን ኢንቴንሲፋይ ስናደርግ ወደ ኋላ ተመልሰን ከሰብሉ ጋር በደንብ አቆራኝተን መስራት ይፈልጋል ማለት ነው። ሶ ከተፈጥሮ ሀብት ጋር በደንብ ማቆራኘት አለብን። ከሰብል ልማት ጋር በደንብ አቆራኝተን መስራት አለብን። የመሬት አቅርቦት በጣም ወሳኝነት አለው እና ስነ ምግብንም ያዳረስ የእንስሳቱ የስነ ምግብ ሁኔታንም በደንብ አድሬስ ማድረግ አለብን። ኒውትሪሽናል ባላንስ ማለት ነው። ሜቢ እንደ ዳይሬክሽን ኢምፖርት እስከ መቼ እናድርግ? እነኝን ፋብሪካዎች ኢትዮጵያ ውስጥ ማቋቋም አይቻልም ወይ? አሚኖ አሲድ የሚያመርቱ ቫይታሚኖችን የሚያመርቱ ተቋማትን በሀገራችን ውስጥ እንትን ብንል ይህንን በዚህ በኩል የሚመጣውን ጉዳይ አድሬስ ማድረግ እንችላለንና ሰው የመኖ ሽግግር ቤዚካሊ ያስፈልጋል እንስሳቱን ዘርፍ ለማሸጋገር። ሶስተኛ ላይ እንስሳት ጤና ሽግግርን ያስፈልጋል ነው። በዋናነት መከላከልን መሰረት ያደረገ ስራ ነው መስራት ያለብን። ፕሪቬንሽን ኢዝ ቤተር ዛን ኪውር የሚለው በሰውም ጤና ይሄንን ነው መርህ አድርገን እየሰራን ያለነው። ኦፍ ኮርስ ማከምንም ሲከሰት የግድ ይላል። ያን ስናደርግ ግን መከላከል አንደኛ ዕውቀትን በመጨመር አርብቶ አደሩ ስለ እንስሳት ጤና ያለው ግንዛቤና ስለ በሽታዎቹ ቱ ሰም ኤክስተንት ማወቅ የሚገባቸውና መከላከል የሚገባቸውን ነገሮች በኤክስቴንሽን ስርዓታችን ማሳወቅ ያስፈልገናል ማለት ነው። ሶ የኤክስቴንሽን ስራ የእንስሳት ጤና ኤክስቴንሽን ስራ ማጠናከርና ተግባራዊነቱን ማረጋገጥ ማስፋት ነው። ሌላኛው የምንከላከልበት በክትባት ነው። በንጉሱ ጊዜ የተቋቋመ አንድ ማዕከል አለን። ወደ 23 የተለያዩ ክትባቶችን ያመርታል። እሱን አንደኛ የክትባት የማምረት አቅማችንና ዳይቨርሲቲውንና ቴክኖሎጂውንም ጭምር በማሻሻል ዛሬ ዴማንድ የሚደረጉትን አይነት ክትባቶችን አምርተን ተደራሽነቱንም ማስፋት ይፈልጋል። አሰራሩንም መቀየር ይፈልጋል። እስካሁን ዋና ዋና የሚባሉትን በሽታዎች መንግስት ከፍሎ ነው ክትባት እያሰራጭ ያለው። ይሄንን እንደ ዝርያ ማሻሻሉ ወደ ፕራይቬት መቀየር ያስፈልገናል ማለት ነው። ባዮሴኪሪቲ ኢሹ ኢዝ ክሪቲካል እንስሳት ጤና ስንል ማለት ነው። ከውጪ ወደኛ ሊመጡ የሚችሉትን ነገሮችን ከውጪ የምናስገባው ነገር ላይ ስትሪክት የሆነ ሬጉላቶሪ አስፔክት ያስፈልጋል። ኤንዘን በፋርሞቻችን አካባቢ ያለውንም የባዮሴኪሪቲ ስራዎችን ማጠናከር ይፈልጋል። ይህንን ስንል የበሽታ ልየታ አቅማችንን ማሳደግ ይፈልጋል። በሽታውን ካላወቅ ማከሙ ችግር ስለሆነ ላቦራቶሪዎቻችን ማሳደግ፣ በእንስሳት ጤና በእነዚህ መልኮች ሽግግር ማምጣት ያስፈልጋል። አራተኛ ላይ ቴክኖሎጂ ነው። ስፔሲፊካሊ ደግሞ ፕሪሲሽን ላይቭ ስቶክ ከሜካናይዜሽንም ጋር የሚገናኝ አርቲፊሻል ኢንቴሊጀንስ ነው እዚህ ጋር። እነኛን ነገሮችን ትኩረት አድርገን መስራት አለብን እና ብዙ ፋርሞችን አሁን ሂደን ስንጎበኝ ሌላ ሀገር 400 የሚጠጋ የወተት ከብት በ3 ሰው ነው ማኔጅድ የሚደረገው the whole process, and this is so because it is mechanized, and this is so because it uses technologies heat detection ጀምሮ ምን ያክል ምግብ በምን ያክል ፕሮፖርሽን እንትን የሚለውን ሁሉ አናላይዝ አድርጎ እንደየእንስሳዋ ስንት ሊትር 10 ሊትር ትሰጣለች፣ ይህን ያክል የተቀነባበረ መኖ በተለያየ ፕሮፖርሽን መመገብ አለባት፣ ይህን ያክል ደግሞ ውሃ መጠጣት አለባት በሚል በደንብ ተዘርዝሮ በመሽን በአርቲፊሻል ኢንተለጀንስ ሲስተም የሚሰራ ስራ ስለሆነ ወደ እነዛ ቴክኖሎጂዎች ማሻገርና መጠቀም አለብን። አምስተኛው እና ሪሊ ቁልፍ ጉዳይ ፋይናንሻል ኢሹ ነው። ተጨማሪ ገንዘብ ቴክኖሎጂን ለመጠቀም ሜካናይዝ ለማድረግ ለማስፋት ለማሳደግ ገንዘብ ያስፈልገዋል። ሌላ የምርት ጥራት ነው። ብዛቱን ብቻ ላይ ፎከስ ማድረግ ሳይሆን ለገበያ እናመርታለን ብለን ካሰብን
ገበያ ጥራት የሚፈልገውን ጥራት ደግሞ አድሬስ ማድረግ አለብንና እንዴት አድርገን ከኢቨን ጄኔቲክ ኢምፕሩቭመንት ላይ ምንድናቸው ፋክተሮቹ የሚለውን ኒውዚላንድ ሚልክ ቮሊዩም አይደለም የሚልክ ፕሮቲን ካርቦሃይድሬትስ ቫይታሚንስ ኤንድ አዘር ኢሴንሻል ኤሌመንትስ ኮንቴንት ነው እንደ ፓራሜትር የሚያዩት ጄኔቲክ ኢምፕሩቭመንት ውስጥ። ለምን ጥራት አድሬስ ማድረግ አለባቸው። ፓውደሩን ኤክስፖርት የሚያደርጉት ለዛ ኮንቴንቱ ነው እንጂ ወተር ቮሊዩሙ ብቻ አይደለምና ይሄንንም አድሬስ ማድረግ ይገባናል። እንደ አዘር ፋክተር ሰባተኛው ላይቭ ስቶኩን እናሻግራለን ብለን ካል የገበያ ትስስርን ላይ ትኩረት አድርገን መስራት አለብን ነው። ኦፍ ኮርስ እስካሁን የጠቀስኳቸው ነገሮች ለዚህ ኮንትሪቢዩት ያደርጋሉ። ተጨማሪ ስራዎችን የገበያ ማዕከላትን፣ መጋዘኖችን መስራትንም አድሬስ አድርጎ ይሰራል። ስፔሻሊ ከዓለም ገበያ ጋር ለማስተሳሰር ከፈለግን መሰራትና ተጨማሪ መጠናከር ያለባቸው ነገሮች አሉ። እንስሳት ጤና ብለን ብንልም ክህሎት እውቀትን ይፈልጋል። ሌሎች ነገሮችንም በተጨማሪ እውቀቶች የሚፈልግ ስለሆነ ስፔሲፊካሊ እነዛን ማጠናከር፣ ተደራሽነታቸውን፣ ሙያተኞችን ጥራት ማሳደግ ይፈልጋልና በየደረጃው ያሉ ከፍተኛና የቴክኒካል ስልጠና ተቋማትን ማጠናከር ስፔሲፊካሊ የህብረት ስራ ማህበራትን ልማትንም መደገፍ ተገቢ ነው። ቢዝነስ ኦሪየንትድ ሆኖ ትርፋማ ሆኖ ሰው አትርፎበት ኑሮ እንዲያሻሽል በሚያደርግ መልኩ አርቢውን መቃኘት ይፈልጋል ነው። በአጠቃላይ ሲጠቀልለው እናሻግረው ብለን ስንል ሰብሰብ ባለ ሁኔታ ዝም ብለን ሃይ ፖፑሌሽን ቁጥር ቀንድ መቁጠር ሳይሆን ኢንኤፊሽንት የሆኑ ሃይ ኢሚተርስን መያዝ ሳይሆን ከእጅ ወደ አፍ ላይ ትኩረት ያደረገ ስራ እና ባህላዊ አረባብ ዘዴ ከሱ እንሻገር ነው። ትራንስፎርም እናድርገው ነው። ምንን መሰረት ያደረገ ዘመናዊ የሆነ አረባብ ስርዓት ወደዛ ማሻገር ያለብን ፕሮዳክቲቪቲን ማዕከል ያደረገ ማለት ነው። ቁጥርን ሳይሆን ለስ ኢሚተርስ እና ኢንቫይሮንሜንታል ፍሬንድሊ የሆኑ ስራዎች ላይ ትኩረት ማድረግ አለብን። ኳሊቲን ማዕከል ያደረገ ስራዎችን የእንስሳት ልማት ስራዎች ወደሱ ማሻገር አለብን። ቫሉ አድ እናድርግ። በቁሙ ከምንልክ ታርዶ ቢላክ አንድ ነገር ነው። ታርዶ ተቆርጦ ከምንልክ ደግሞ ፕሮሰስ ተደርጎ ካንድ ተደርጎ ቢላክ የተሻለ ነው። ወደ እነዛ አይነት ነገር ትራንስፎርም ማድረግ አለብን። በዚህ ደግሞ አይ ቲንክ ሁሉንም ግብርና ውስጥ ያለውን ዘርፍ ነካክቻለሁ ብዬ ነው ማስበው። ለዛ በዛ ልክ የሁላችንም ርብርብ የሚፈልግ ነው። በዚህ ልክ እንግዲህ ሁላችንም ተረባርበን ሀሳብ ሰጠንበት አዳብረን ተባብረን ተደምረን የእንስሳትና ዓሳ ዘርፉን እናሻገር የሚል ሀሳብ አለኝ። አመሰግናለሁ።